እኛ ያለን ታቦት የሐዲስ ኪዳን ታቦት ነው እንጂ የብሉይ ኪዳን ታቦት የለንም። ጽላቱን የሰጠው እግዚአብሔር ነው። ታቦቱም እንዲሰራ ያዘዘው እግዚአብሔር ነው። የሐዲስ ኪዳኑ እግዚአብሔርና የብሉይ ኪዳኑ እግዚአብሔር ደግሞ አይለያዩም። አንድ አምላክ ነው። ይህን ዓለም የፈጠረ በኋላም ያዳን አምላክ ነው። እኛ የምናከብረው እግዚአብሔርን ነው። ኦርቶዶክሳውያን የሚያመልኩትንና የሚያከብሩትን ለይተው ያውቃሉ። ጣዖት አያመልኩም፣ ጣዖት አያከብሩም። እግዚአብሔር የሰጠውን ነገር ግን ሁሉንም ያከብራሉ። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚለው ይሄ በተለየ ሁኔታ ሊቃነ ጳጳሳት በሜሮን ያከብሩታል። የሚነኩትም ቅስና ያላቸው እና ጳጳሳትና ካህናት ብቻ ናቸው። ዲያቆናትም አይነኩትም። የሚሰድቡት ነገር እግዚአብሔር ያከበረውን ነገር እንደሆነ እንዲረዱ ደፋሮች፣ ኃጢአተኞች ናቸው። እግዚአብሔርን እየተሳደቡ ነው። ልብሰ ተክህኖ አለ፣ ግን የብሉይ ኪዳኑ አይደለም። ዝማሬ በብሉይ ኪዳን አለ፣ በሐዲስ ኪዳን አለ፣ ግን አንድ አይነት አይደለም። ዘወትር በቤተ መቅደስ እንደሆነ አታውቂምን ነው ያለው። እሱ በቤተ መቅደስ እንደሚሆን ነው የነገረን ለእኛ። እናቱ ሳታውቅ ቀርታ አይደለም፣ ለእኛ ትምህርት ነው። ችግር ቢሆን ኖሮ ግብጾች ሳይኖራቸው እኛ ሲኖራቸው ለምን አልጠይቁንም? ችግር ይሄ ልዩነታችን ነው፣ ለምን አይሉንም? ሶርያዎች ለምን አይሉንም? ላቲኖች ለምን አይሉንም? ስለዚህ ታቦት ችግር አይደለም። ችግር የሆነው ለማን ነው? ለፕሮቴስታንት ደግሞ ችግሩ ይሄ ብቻ ነው። ታቦት በሐዲስ ኪዳን ለምን ያስፈልጋል? የታቦትን የሐዲስ ኪዳን አገልግሎት የሚቃወሙ ሰዎች ከሚያነሱት ተደጋጋሚ ትችት አንዱ ታቦት ያላት የኢትዮጵያ ቤተክርስቲያን ናት በሚል ሲሆን በተለይ የግብጽ ቤተክርስቲያንን በመጥቀስ ግብጾች ታቦት የላቸውም የሚል ንግግር ይዘወተራል። ለዚህም በአስረጅነት በቅዱስ መጽሐፍ ኦሪት ዘዳግም ምዕራፍ 31 እንዲሁም በሁለተኛ ዜና መዋዕል ምዕራፍ 5 ከቁጥር 10 ያሉትን ጥቅሶች በመጥቀስ እግዚአብሔር ለሙሴ የሰጠው 2 ጽላቶችን ብቻ ነው። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱሳን ስም የተሰየሙ በርካታ ጽላቶችን ከየት አመጣቻቸው? አራብታችሁ ጽላት ቅረጹ የሚል ትእዛዝ አለ ወይ? እኛ ያለን ታቦት የሐዲስ ኪዳን ታቦት ነው እንጂ የብሉይ ኪዳን ታቦት የለንም ብዬ አስተምሬ ስለነበረ ሌሎችም ሰዎች ስለሚጠይቁኝ ለዚህ ሊሆን ይችላል ይሄ ጥያቄ የመጣው። የብሉይ ኪዳን ያንን በትምህርት አብራርቻለሁ። አሁንም እደግመዋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የብሉይ ኪዳን ታቦት የለም። የብሉይ ኪዳን ታቦት አንደኛ ቅርጹ የተለየ ነው። መሎጊያ አለው። ሳጥን የመሰለ ነው። ክዳን አለው። ጽሌዎቹ ወይም ጽላቱ ወደ ውስጡ የሚገባበት ነው። አገልግሎቱም የተለየ ነው። በላዩ ላይ የኪሩቤል እንደ አውራ ዶሮ ሆኖ ተስሎ የሚቀመጥበት ነው። እንደዚህ አይነት ታቦት አይታችሁ ታውቃላችሁ? በእኛ ቤተክርስቲያን 4 ሰው የሚሸከመው በመሎጊያ ያለው አይታችሁ ታውቃላችሁ? የለም። የሌለውን አለልን አንችልም ክርስቲያኖች። በጣም ጥሩ። እነሱ ከሆነ ታዲያ የሐዲስ ኪዳኑ ከየት መጣ? አንዳንዶቹ በማህበራዊ ሚዲያ በውስጥም ከሌሎቹ ያገኘነው ነው ብለውም ጠይቀውኝ ያውቃሉ። የሐዲስ ኪዳን ታቦት ከምን መጣ? እንዴት ብዙ ሆነ? እዚህ ጥያቄው ላይ ሲነበብ ደግሞ ሰምታችሁት እንደሆነ ጽላት ለሙሴ የተሰጠው እንደዚህ ነው። በኦሪት ዘዳግምም ላይ አባዙ የሚል ትእዛዝ አለ ወይ የሚል አንደኛው እንደው የመጽሐፍ ቅዱሳዊ የሚመስል ግን የሎጂክ ጥያቄ የሌለውን ከየት አመጣችሁት ለማስጣል ለማስናቅ እና በጣም አላስፈላጊ አድርጎ ለማሳየት የተቀረበ ጥያቄ ነው። ግን በጠየቁበት ጥያቄ መሰረት ሌላ ጥያቄ እናንሳ። ለምሳሌ ሌላ ጥያቄ እናንሳ። የብሉይ ኪዳን ታቦት በነበረበት ጊዜ ቤተ መቅደሱ ስንት ነበረ? በዓለም ላይ የነበረው መልሱልኝ። ይሄን ታውቃላችሁ አይደለም? ስንት ቤተ መቅደስ ነው የነበረው? አንድ ብቻ አይደለም እንዴ? ያው የት ነው የነበረው?
ኢየሩሳሌም እስራኤል ውስጥ ኢየሩሳሌም አይደለም። ታዲያ ተመልከቱ እንግዲህ የብሉይ ኪዳን ቤተ መቅደስ አንድ ብቻ ከነበረ አሁን እየነገርኳቸው ያለሁት እነሱ ሎጂካል ወይም ይሄ አመክንዮአዊ ጥያቄ አድርገው ስላቀረቡ የብሉይ ኪዳን ታቦት አንድ ሆኖ ሳለ እናንተ ብዙ ከየት አመጣችሁ አባዙት የሚል ጥያቄ አለው ነው ጥያቄያቸው። በጣም ጥሩ። እንግዲያውማ በብሉይ ኪዳን ታቦቱ ብቻ አልነበረም አንድ። ቤተ መቅደሱ ስንት ነው የነበረው? አንድ ነው የነበረው። ለምን ቤተ መቅደስ በዛ ብለው ለምን አልጠየቁ? ወይም ራሳቸው ይህን የሚጠይቁን በአብዛኛው የፕሮቴስታንት ዲኖሚኔሽን ስለሆኑ ለምን እነሱ የማምለኪያ ቦታ ወይም ቤተ መቅደስ ለምን ይሰራሉ? ስሙን ይበሉት አይበሉት አላውቅም። እኛም ታውቃላችሁ፣ ለምሳሌ ቤተ መቅደስ እንለዋለን ስሙን፣ ግን በተለምዶ ምንድን ነው የምንለው? ቤተ ክርስቲያን ነው ምንለው አይደለም? ቤተ መቅደስም ብንል ያው ነው። የሚቀደሰው የሚሰለሰው እግዚአብሔር ነው። እግዚአብሔር የሚቀደስበት የሚሰለስበት የሚከበርበት የተቀደሰ የከበረ የተለየ ቦታ ማለት ነው አይደል? ስለዚህ ተመልከቱ፣ ጥያቄያቸው ባመጡት መንገድ በአጭሩ ሊመለስ ይችላል። በብሉይ ኪዳን ታቦቱ ብቻ አልነበረም አንድ። ታቦቱ አንድ እንደነበረው ቤተ መቅደሱም አንድ ነው የነበረው። የነበረበትም ቦታ ኢየሩሳሌም ብቻ ነበረ። ታዲያ ይህንን ለምንድን ነው እንደዚህ ያደረግነው ካል ምሳሌ ሁለት ጥቅሶችን ላስታውሳችሁ። አንደኛ ትንቢተ ኢሳይያስ ምዕራፍ 2 ላይ ስለ አዲስ ኪዳን በተነገረበት ትንቢት ላይ እንዲህ የሚል ቃል አለ። ትንቢተ ኢሳይያስ ምዕራፍ 2 ቁጥር 2 ላይ በዘመኑም ፍጻሜ ይላል። የዘመኑ ፍጻሜ የሚለው ቅዱስ ጳውሎስ በገላትያ መልእክቱ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት ተወለደ ይላል አይደለም? የዘመኑ ፍጻሜ የሚለው ያ የብሉይ ኪዳን ፍጻሜ ወደ አዲስ ኪዳን መግቢያው ክርስቶስ የሚመጣበትን ነው። እና በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል፣ አሕዛብም ሁሉ ወደ እርሱ ይሰበሰባሉ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እዚች አንዲት ቁጥር ላይ ሶስት ለየት ያሉ ነገሮችን እናገኛለን። ሶስት አገላለጻቸው። አንደኛ ቅድም እንዳልኳችሁ በብሉይ ኪዳን ቤተ መቅደሱ ስንት ነው ብያቸዋለሁ? አንድ። እና ሊሰራ አንድ ቤተ መቅደስ ብዙ ተራሮች ላይ ሊሰራ ይችላል? ይችላል ወይ? አይችልም። ብዙ ተራሮች ላይ ብዙ ቤተ መቅደስ ነው ሊሰራ የሚችል አይደለም? ብዙ ተራሮች ላይ ብዙ ኮረብቶች ላይ። ለዛ ነው የኢትዮጵያ ቤተክርስቲያን አይታችኋት እንደሆነ በከተማ ካልሆነ በቀር ይሄን ቃል ተከትሎ አብዛኛው ቤተክርስቲያኖች የሚሰሩት ምን አይነት ቦታ ላይ ነው? ኮረብቶች ላይ፣ ተራሮች ላይ አይደለም እንዴ? ለምን? ትንቢቱ እንደዚህም ስለሚል ነው። ስለዚህ አንዱ የምናየው ይሄ ነው። ተራሮች ላይ፣ ኮረብቶች ላይ ይልና የእግዚአብሔር ቤት ምን አለው? ይሄን ቤት የማን ቤት ነው የምንለው? ቤተ እግዚአብሔር እንለዋለን እንላለን። ቤተ እግዚአብሔር፣ ቤተ ክርስቲያን፣ ቤተ መቅደስ እንለዋለን። አንደኛ ይሄ ነው የሚያሳየን። ሁለተኛ እዚህ ላይ ምን ይላል? ወደ እርሱም አሕዛብ ይሰበሰባሉ ይላል። በብሉይ ኪዳን ቤተ መቅደስ አሕዛብ ናቸው ወይስ እስራኤል ናቸው የሚሰበሰቡበት? መልሱልኝ። እነማን ነበር የሚሰበሰቡበት? ስለዚህ ይሄ ቃል ስለ ብሉይ ኪዳን ቤተ እግዚአብሔር ነው ስለ አዲስ ኪዳን ቤተ እግዚአብሔር ነው የሚነግረን? መልሱልኝ። ስለ አዲስ ኪዳን አይደለም እንዴ? ሶስተኛው ያ መጀመሪያው የዘመኑ ፍጻሜ የሚለው የዘመኑ ፍጻሜ የሚለው ትልቅ ምልክት ነው። የየትኛው ዘመን ፍጻሜ? የዘመነ ፍዳ፣ የዓመተ ኩነኔ ፍጻሜ፣ የብሉይ ኪዳን ፍጻሜ፣ የትንቢት ፍጻሜ ያ በደረሰ ጊዜ ይሄን የት ላይ ያስረዳናል ጌታ? የዮሐንስ ወንጌል ምዕራፍ 4 ላይ ለሳምራዊቷ ሲመልስ እናንተ ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። በየት ነው አለችው? ለምን? በእስራኤል በአውራጃዎቿ ያሉ ሁሉ 12 ዓመት የሆናቸውና ከዚያ በላይ የሆኑ ወንዶች ቢያንስ በዓመት ለ3 አበይት በዓላት
ሁሉም ወደ ኢየሩሳሌም የሚሄድ ግዴታ ነበረባቸው። ለዚያ ነው ሰው ሁሉ በዚያ በኢየሩሳሌም ጊዜ በዚህ ጊዜ ነው ጌታ እውነት እልሻለሁ በዚህ ስፍራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል፣ ይልቁንም ሰዎች ለእግዚአብሔር በእውነትና በመንፈስ የሚሰግዱበት ጊዜ ቀርቧል አላት። የዚያ ጊዜ ነው እሱንማ መሲሁ ሲመጣ ይነግረናል አለች። ያኔም እሱ እኔ መሲሁ ነኝ አላት። አመነች። ሄዳ ከተማውን ጠራች፣ ነገሩት። ይሄ የሚያመለክተን ምንድን ነው? ሐዲስ ኪዳን አንደኛ አምልኮ የብሉይ ኪዳን አይደለም። የብሉይ ኪዳን አይደለም ማለት ምን ማለት ነው? ቤተ መቅደሱ አንድ ብቻ አይደለም። ታቦቱ አንድ ብቻ ወይም መሰዊያው አንድ ብቻ አይደለም። አምልኮቱም እንደዚያ በስጋ አይደለም ማለት ስጋ እየታረደ ደም እየፈሰሰ እሳት እየተቃጠለ ይሄን የመሰለው የስጋ መንጻት የስጋ እንደዚህ ከዛ ጋር የመንፈስ ነው። መንፈስ ማለት ነፍስ፣ እሱም እኛን ስለሚዋሃድ አሁን በነፍስ ነው የምንነጻው የምንጸዳው። የብሉይ የመናጻት ስርዓቶች ለጤና አስፈላጊ የሆኑት ይኖራሉ እንጂ አሁን ለነፍስ አስፈላጊ የሆነው እንደዚህ አይቀጥሉም። አሁን የነፍስ መንጻት ነው። አምልኮውም የመንፈስ ነው። ቦታዎቹም በመንፈስ እግዚአብሔር ዓለም ሁሉ ስለዚህ የሚሰበሰቡትም አሕዛብ ናቸው። ወይም ከእስራኤል ያልተወለዱ የምንሰበሰበው የእግዚአብሔር ስም በተጠራበት ቦታ ሁሉ እንደዚህ እንድንሰበሰብ ያደረገን አምላካችን እግዚአብሔር የተመሰገነ ይሁን። ስለዚህ ጥያቄያቸው መልሱ ስናሳጥረው አንደኛ እንደ ጥያቄያቸው የብሉይ ኪዳን ታቦት አንድ ነው ካሉ የብሉይ ኪዳን ታቦቱ ብቻ ሳይሆን ቤተ መቅደሱም ስንት ነበረ? አንድ ነው። ዋናው የተቀየረው አምልኮው ነው። ሁለተኛ የብሉይ ኪዳን አምልኮት በሐዲስ ኪዳን ቤተ መቅደስ ውስጥ አለ እንዴ? የለም። ልክ እንደዚሁ ደግሞ በሐዲስ ኪዳንም ታቦታችን ላይ የብሉይ ኪዳን አምልኮ የለም። የብሉይ ኪዳን ስርዓት አንፈጽምም። እኛ የምንፈጽመው የሐዲስ ኪዳን ስርዓት ነው። ስለዚህ እኛ በሐዲስ ኪዳን ተመልከቱ፣ በብሉይ ኪዳን የነበሩት ታቦትና መቅደስ ብቻ አይደለም ከስርዓት አምልኮት ጋር። በብሉይ ኪዳን ምን ነበረ? ካህናት ነበሩ አልነበሩ? ነበሩ። በሐዲስ ኪዳን ካህን አለ የለም? ኦፍኮርስ ፕሮቴስታንት የለም ነው የሚለው። ከፕሮቴስታንት ብዙ ክፍል ክህነትን የሚቀበላለ የማይቀበላለ። ለነገሩ ሁለት አይነት ነው የነሱ፣ የሚቀበላለ የማይቀበላለ። መምህር ዳንኤል ይጨምርበታል። ልብሰ ተክህኖ በብሉይ ኪዳን አለ፣ በሐዲስ ኪዳንም አለ። መሰረታዊ ነገር ላንሳ። በብሉይ ኪዳን መስዋዕት ነበረ፣ በሐዲስ ኪዳን መስዋዕት አለ የለም? አለ። ግን ምንድን ነው የሆነው? ክህነቱ አለ ስንል ክህነቱ ግን የብሉይ ኪዳን አይደለም። መስዋዕቱ አለ በሐዲስ ኪዳን፣ የብሉይ ኪዳን መስዋዕት ግን አይደለም። ልብሰ ተክህኖ አለ ግን የብሉይ ኪዳኑ አይደለም። ዝማሬ በብሉይ ኪዳን አለ፣ በሐዲስ ኪዳን አለ፣ ግን አንድ አይነት አይደለም። እግዚአብሔርን ማምለክ በብሉይ ኪዳን አለ፣ በሐዲስ ኪዳንም እግዚአብሔርን ማምለክ አለ። እግዚአብሔርን የምናመልክበት መንገድ ግን የብሉይ ኪዳኑ አይደለም ጨርሶ። ምክንያቱም በአዲስ ኪዳን ጌታ ምን እኔ በር ነኝ ብሏል አይደለም? ከኔ በቀር ወደ አብ የሚመጣ የለም። አሁን ሥላሴን የሥላሴን ስም ሳይጠራ በሥላሴ ሳያምን በዚህ ሳይጠመቅ አንድ እግዚአብሔር ማምለክ የሚችል አሁን በሐዲስ ኪዳን ተቀባይነት የለው። እስላሞች ለምሳሌ በአንድ አምላክ ነው የምናምናል፣ ተቀባይነት የላቸውም በእኛ እምነት። አይሁዶች በአንድ አምላክ አሁንም ያምናሉ፣ ተቀባይነት የላቸውም። ለምን? በእግዚአብሔር ሦስትነት ስግው ቃል አካላዊ ቃል ሰው ሆኖ በመምጣቱ ስለኛ በመሞቱ በመነሳቱ እንደገና ዳግመኛ እንደሚመጣ ተስፋ ሰጥቶ መንፈስ ቅዱስ በቤተ ክርስቲያን አሳድሮ ስለማያምኑ አንድ አምላክ ነው የምናምነው እኛና እነሱ። የምናመልክበት መንገድ ግን ይለያያል። ስለዚህ አምልኮታቸው ትክክል አለ። ልክ ተመልከቱ፣ መስዋዕት ነበረ አለ፣ መስዋዕቱ ግን ያ አይደለም። ያኛው መስዋዕት ለዚህ